አልጠላሽም ክፍል 3 ከደራሲያን ዓለም የተጻፈ አቅራቢ ይፋት ሎቭ ስቶሪጅ። ከሷ ጋር ሲሆን የኪታቡም የሼኮቹም ምክር መና ይሆንበታል። ቁርአኑም ሐፊዝነቱን ከናካቴውም ረስቶታል። ቁርአን ባይጠፋውም የሚገባውን ኃላፊነት ስላልሰጠ ሐፊዝ መባሉን አይወደውም። የሩሙን በር ከፍተው ሲገቡ ሪም ከጠበቀው በላይ ደስተኛ ነበረች። እንደ ልጅ መቦረቅ ጀመረች። እየዘለለች ደጋግማ አቅፋ ሳመችው። ትረሳዋለህ ብዬ ነበር፣ ስላስታወስከው ምን ያህል ደስ እንዳለኝ። አይ አልረሳሁትም። ወንበሮቹ ጋር ተቀምጠው ማውራት ጀመሩ። እንደ ቀልድ 1 ዓመት ሞላን አይደል? አዎ ሀያቲ፣ እናም አላህ አንቺን ስለሰጠኝ በጣም ደስተኛ ነኝ። ሁቤ ትዝ ይልሃል? ጢባራም ኮስታራ ነበርክ እኮ። ያ ረቢ እንዴት እንደምታስፈራራ ነበር። ብቻ እንደምንም ጠብ አደረግኩ። ጥርሱን ሳይገልጥ ፈገግ አለ። እሷም በደስታ ስለ ብዙ ነገሮች አወራች። እሱም ብሎ ያለመታከት ሰማት። በየመሃሉ ንግግሯን ለማወራረድ ይመስላል። ለስላሳ መጠጡን ይጎነጫል። ድንገት ጥያቄ አነሳባት። ሁቤ ወዬ፣ እንዴት ግን ሩም ልታገኘኝ አሰብክ? ሀያቲ ወዬ፣ አንቺ አይደለሽ እንዴ ሁሌ ብቻችንን አንድ ክፍል ውስጥ መቼ ነው ጊዜ የሚኖረን ስትይ የነበረው? እናማ ከመሄዴ በፊት የጠየቅሽኝን ሁሉ ለማድረግ አሰብኩና ያላደረግኩልሽ ይሄ እንደሆነ ሳስብ በቃ ለምን የዛሬውን ቀን እዚህ እንድናሳልፍ ፈለግኩ። ውድድ ነው ማደርግህ ብላ አንገቱ ስር በስሱ ቆየት አድርጋ ሳመችው። ሙሉ አካሉን ነዘረው። ከኪሱ በዛ ያሉ የብር ኖቶች አውጥቶ ሰጣት። ምንድን ነው ሁቤ? ያው ስጦታ መግዛት አልችልበትም። እናም በእኔ ስም የፈለግሽውን እንደ ማስታወሻነት እንድትገዥ ብዬ ነው የኔ ፍቅር። ዛላ ከንፈሩን ሳመችው፣ ግን ስማው አልበቃትም። ወደ ጆሮ ተጠግታ ማሾካሾክ ጀመረች። የኔ ውብ፣ ካንተ ፍቅርህን፣ አሳቢነትህን፣ እንክብካቤህን እወደዋለሁ። አላህ አንተን እንደሰጠኝ የህይወቴ ማብቂያ በክንድ ተንተርሼ እንዲሆን እፈልጋለሁ። አፈቅርሃለሁ። የድምጿ መለስለስ ከከንፈሩ አለፍ ያለውን ጆሮን ሲነካው የትንፋሿ ሙቀት ተደርበው ወንድነቱን ፈተነው። ፈትኖስ ግን አልቀረም። መሳሳሙን ተያያዙት። በዚሁ ግን እንዲቆም ልቡ ቢሽትም የእሷ ግን እንዲህ አይመስልም። አይኗን ገለጥ አድርጋ አየችው። ከፊቱ ቆማ የቀሚሷን ዚፕ ወደ ታች ፈታችው። ቀጥላ ከትከሻዋ ላይ የተቋጠረውን ፈታችው። ቀሚሷ ተምዘግዝጎ ወደ ታች ወረደ፣ ወደቀ። በእግሯ የቀረውን አላቃ እጁን ይዛ ወደ አልጋዋ መራች። ተከተላት። የእሱንም እሷ አባብላ አወለቀችለት። ይቁም ወደማይባለው ደረጃ ደረሱ። ውስጡ የማይገባትን ሴት መንካት እንደሌለበት ያውቃል። ሪምም ቢሆን የመጨረሻው መሆኗን አላህ የመጨረሻ እንዲያደርግለት ይመኛል። ያለምንም ልብስ ከላይ ሆኖ ሀያቲ ፊቷ ፍም መስሏል። ውይ በተቆራረጠ ድምፅ፣ አንቺ የመጀመሪያ ነሽ፣ የመጨረሻም እንድትሆኚ ነው ምኞቴ። አባት ቃሌ ነው። ደፈር ብሎ በጭኖቿ መካከል ገባ። ወዲያው ግን በርግጎ ተነሳ። ወንድነቱ በአንድ ጊዜ ሲከስም ታወቀው። ምንም መናገር አልቻለም። ከጎኗ በወገቡ ተዘረረ። ነገሩ ግራ ያጋባት ሪም ተጠግታ አቅፋ ምን ነው እያለች አባበለችው። ግን ምንም ቃል ካፉ አልወጣም። በቃ ዝም ብቻ። በነጋታው አንዋር እና ዛሬ ልትሄድ ነው? አንዋር እቤት መጥቶ እያዋራው ነበር። በጓደኛው ድንገት ውሳኔ ግራ ተጋብቶ ያው እዛው ሄጄ ቤት ምናምን አስተካክላለሁ ጊዜ ያስፈልጋል ብዬ ነው። ውይ አቡበከር፣ ያ የአባት መኪና የለ፣ ያ የእናት ምግብ የለ እና እስኪ ሂድ እንዴት እንደምትሆን እናያለን። እና ደግሞ ማሚ ቤቱን አገኘልህ? አዎ ቆንጆ ቤት አግኝቼልሃለሁ ብሎኛል። እና የት ነው የምታርፈው? ያው ማሜ ጋር አርፍና ከዚያ የሚያስፈልገኝን ገዛዝቼ እቤት እገባለሁ። 11 ሰዓት በል በቃ እሺ እንደዋወላለን። በሰላም ግባ።
እና ምሳ በልተህ አትሄድም? ደርሷል እኮ ሰዓት። አብሽር አብሽር። ሪም በጣም ጨንቋታል። መኝታ ክፍሏ ላይ ትንጎራደዳለች። ለጓደኛዋ ደውላላት እሷም እስክትመጣ እየጠበቀች ነበረ። በሩ ሲንኳኳ ሩጣ ሄዳ ከፈተችላት። ሪምዬ እንዴት ነሽ? ምን ደህንነት አለ? የአቡበከር እያለ ምን ነው? ምን ሆንሽ? ትላንት እኮ በአይኗ የሚያዝን ምልክት አሳየቻት። መቼም ሳይነካኝ ተወኝ አትይኝም? ምን እሱ ብቻ የተፈጠረውን ሁሉ ነገረቻት። አያደርገውም። ሳምንት የቀረው አንቨርሰሪ ያለ ቀኑ አድርገን ያም ሆኖ አልተሳካም እና ምን ተሻለ? ጉድ ሆኛለሁ ባክሽ። ግን አንድ ሀሳብ አለኝ ሪም። ምን? ደሴ ሊሄድ ነዋ? አዎ በቃ። ምን ይሆን ቅጣቱ? ምን ይሆን ፍርዱ? ምን ይሆን ስቃዩ? ፍራጅ ያጣሁለት ብለው ገብተው ሲጨቀየው ሀያት የወጣናል ያለችውን ተንኮል በሙሉ እያዋዛች ለሪም ታቀርብላታለች። ከአንዱ ወዳው ወደ ተግባር እንድትገባላት በመቋመጥ ሪም ግን በሀሳብ ጭልጥ እያለች ትመለሳለች። አቡበከር የሚያስፈልገውን ሁሉ ጨርሶ ሰዓት እስኪደርስለት ተቀምጦ እያወራ ነው። ወይዘሮ ፋጡማ እንደው ልጄ አደራ ከአላህ እንዳትዘነጋ፣ እንደ ዘመኑ ልጆች ጊዜ ማሳለፊያ እያልክ እንዳትልከሰከስ። ሙስሊም ጊዜ ተርፎት አያውቅም። አላህን በማስደሰት ላይ ተበራታ። እሱ የዱንያውንም የአሄራውንም ጉዳይ ያሳካል ዘንድ ልጄ አደራ ከሰው ሀቅ ከሀራም ገንዘብ ተጠንቀቅ። ባለ ተብቃቃ፣ በሐላል ተመገብ። ካልሆነ ግን መጨረሻ አያምርም። ከልቡ አዳመጣቸው። የእናቱ ምክር አብዝቶ ይወደዋል። እሷ ለማመስገን አሊያም አዋቂ ለመባል አይደለም፣ ከልቧ ተቆርቁራ እንጂ ይላል። ሰዓቱ ሲደርስለት ዱዓ አርገው ሸኙት። ስልኩ ላይ ተደጋጋሚ የሪም ሚስኮልን አየ። ሊመልስላት ግን አልፈለገም። የትላንቱን ምሽት ጊዜ አስታወሰ። ሆቢ ምንድን ነው? ምኑ? ቢክራኔ ብለሽ ነበር። ካንተ ውጭ ወንድ አላውቅም። እመነኝ፣ ከዚያ ውጭ ያለውን አላውቅም። ተይ በአላህ ደጋግመሽ አትግደኝ። አላሸሁህም። ምን ያክል ለአንቺ ክብር እንደምጨነቅ መቼም ታውቂያለሽ። ለ1 ዓመት ሳልነካሽ የቆየሁት አንቺ ከልክለሽ ሳይሆን እኔ ለአንቺ አስቤ መሆኑን ታውቂያለሽ። ታዲያ ያንን ያህል ሳምንሽ ለምን ዋሸሽኝ? ዝም። ረጅም ዝምታ። ስልኩን አውጥቶ መነካካት ጀመረ። ድንገት ነገ መሄድ አለብኝ ብሎ በልቡ አሰበ። አላህም አገዘው። ለነገ ከአዲስ አበባ ወደ ኮምቦልቻ የበረራ ትኬት አገኘ። ደሴ የሚያውቀው መሐመድን ነው። መሐመድ የደሴ ልጅ ነው። እሱ ጋርም የተዋወቁት አዲስ አበባ ዩኒቨርሲቲ ነበረ። የስራውን ፈተና እንዳለፈ ከሳምንት በፊት ደውሎ ነግሮታል። የቤት ኪራይም ፈልግልኝ ብሎት ከ5 ቀን በፊት አግኝቼልሃለሁ እንዳይያዝብህ ቀድመ ክፈል ብሎት ጨራርሷል። ያላለቀው የሪም ጉዳይ ሆነበት። ቢክር አይደለሽም ብሎ መተው አግባብ እንዳልሆነ ቢያስበውም ሊያገባት ለልጆቹ እናት ትሆናለች ወይ ብሎ ሲያስብም ክብድ ብሎ ታየው። ምናልባት በተፈጥሮ ይሆናል እያለ ቢያስብም የተማረው ሁሉ ዛሬ እሱ ላይ አልሰራ አለ። ውስጡን ብኝ አለው። ምናልባት አልዋጥህ ያለው ከእሱ ጋር ሳይሆን ከሪሞቹ ጋር ይሆናል። እሱ ሚስት ሲል ቤቱን በአላህ ቃል የምታስውብ ከቤቱ ኑር የማይጠፋ በሰለዋት የደመቀ በልጆች በኢስላም ተርቢያ የታነጹ ነገ አላህ ፊት የሚኮሩ እንዲሆኑለት ይመኛል። ታዲያ ሪም ይቺ ሴት ትሆን ይሆን? እንጃ ይላል። ለራሱ መወሰንም አለመወሰንም ከብዶት ተማሪ እያለ ልክ ስራ እንደያዝኩ አገባለሁ፣ ከዛ ሚስቴ ጋር ችግሩንም በረካውንም አብረን እንቋደሳለን ያለው ትዝ አለውና ፈገግ አለ። አልጠላሽም ክፍል 3 የዛሬው ታሪካችን ይህን ይመስል ነበረ። ክብራና ክብራት እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። ትናንትና ይፋት ስለምንድን ነው የተቋረጠው ላላችሁ ትንሽ አማርጎ ነበር። ዛሬም ደግሞ እንዲሁ ከሚቀርብ ነው ያቀርብኩላችሁ። ለድምጽ ጥራት ከወዲሁ ይቅርታ ጠይቃለሁኝ።
እንዲሁም የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኗን በመጫን የዘወትር ቪዲዮ ግብዣ ይሆናል። ይህ ቻናል የሚተላለፍበት ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ እንዲሁም ሼር ላይክ እያደረጋችሁ ለምታበረታቱ ክብረት ይስጥልኝ ባይ። ሰናይ ጊዜ